ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮውን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ከፎቅ ላይ ወድቆ ህይወቱ ያለፈውና የባለ ሀብቱ ሮንግሮጅ የቀብር ፕሮግራም ሲከናወን በማሳየት ነው። በቦታው ላይ ሁለቱ ልጆቹ ፉፓንና ማቭን ከነሚስቶቻቸው የተገኙ ሲሆን የፊት ለፊት ወንበር ላይ ተቀምጣ የነበረችውን የፊልሙ ዋና ገጸ ባህሪ ካይሙክንም የሜቨን ባለቤት ራያ በንቀት ተሞልታ ከቦታው ስታስነሳትና እሷ ስትቀመጥም ይታያል። በመቀጠልም ትልቁ ልጁ የሆነው ፉፓን እያለቀሰ በአባቱ ሞት እንዳዘነ ከተናገረ በኋላ የአባቱን ቦታ በመያዝ ከዛሬ ጀምሮ ካምፓኒያቸውን እሱ እንደሚያስተዳድር የተናገረ ሲሆን ይሄ ንግግር ግን ካይሙክን አናዷት ከቦታው ለቃ ስትወጣ እይታችን ሁሉም ነገር ከመፈጠሩ በፊት በትውስታ ወደ ኋላ ውስጡን ሮንግሮጅ የልደት ክብረ በዓል ቀኑ እንደነበር ሁሉም አገልጋዮችን በአሪፍ ሁኔታ ፕሮግራሞችን እያዘጋጁ እንደነበርና እኛም ከዚህ ክስተት ትልቁ ልጁ ፉፓ ኪታ የተባለች ቀበጥ ሴት ልጅ እንዳለችውና በተመሳሳይ መልኩ ሌላኛው ልጁ ማቭንም ቢሆን ከባለቤቱ ራያ የወለደው ሻተር የተባለ ወንድ ልጅ እንዳለው አሁን ላይም ከኒውዮርክ ላይ አያቱ ልደት ለማክበር እንደመጣ ልንመለከተም ችለናል። እንዲሁም ዋና ገጸ ባህሪዋ ካይሙክን ብትሆን የዚህ ቤት ሰራተኛና አገልጋይ ስትሆን በአባትየው ሮንግሮጅ ዘንድም ታማኝና ልክ እንደ ቀኝ እጁ የሚጠቀምባት አይነት ሴትም ናት። አሁን ላይም ቢሆን የሚጠጣ ቡናን ወደ ቢሮ ስትወስድለት ሁለቱ ወንድ ልጆቹ ስለ ስራ ጉዳይ እያናገሩትና የስምምነት ወረቀትን አቅርበውለት እንዲፈርም እየጨቀጨቁት ሲሆን በተቃራኒው እሱ ግን እንደማይፈርም ሲነግራቸውና ጭራሹኑ ካይሙክ ወደ ክፍሉ ስትገባ ስለ ስራው በመናገር እሷን ሲያማክራት በተመሳሳይ መልኩ እሷን ብትሆን ባይፈርም እንደሚሻል ሐሳቧን ስታቀርብለትና በፈገግታ ተሞልቶ ለልጆቹም ስለ ስራ ከዚህ ሴት ብዙ መማር ያለባቸው ነገር እንዳለ በመናገር አናዶ ከክፍሉ ሲያስወጣቸውም ይታያል። የዛኑ ቀን ላይ ልብሱን ቀይሮና አምሮበት ወደ ተዘጋጀለት የልደት ፓርቲ ጉዞውን ያደረገ ሲሆን ይህንን አጋጣሚ እንኳን ተጠቅመው አንደኛው ልጁ ማቭን ቅንጡ የሆነና ተወዳጅ ሰዓትን ሲገዛለት፣ ሌላኛው ልጁ ፉፓን ቢሆን በተመሳሳይ መልኩ ስጦታን ገዝቶለት ተወዳጅነትን ለማግኘት ሲሞክሩና እሱ ግን ባልጠበቁት ሁኔታ ከተቀመጠበት ተነስቶ ለተሰበሰቡት ሰዎች በሙሉ ካይሙክን ለማግባት እንዳቀደ ተናግሮ ሲያስደነግጣቸውም ይታያል። ልክ እንደ ተራ የሚቆጥሯትን ሰራተኛ የእንጀራ እናታቸው ሊያደርግ በመሆኑ ሁሉም የተናደዱ ሲሆን በተለይ የሟች ባለቤቱን የአንገት ሐብል እንደ ስጦታ ከሰጣት በኋላ እየተመለከቱት እዛው የጋብቻ ስምምነት ወረቀቱ ላይ እንድትፈርም አድርጎ ባለቤቱ ሊያደርጋትም ችሏል። ከሰዓታቶችም በኋላ ጨርሰው ወደ መኝታ ክፍላቸው ሁለቱ እያመሩ ያለ ማቭን ተከትሎት መጥቶ ለጫጉላ ሽርሽር እንዲዝናኑ ሀሳብ አቅርቦ እሱ እስከዛ ካምፓኒውን እንደሚያስተዳድር ሲናገርና አባትየው ግን ብቁ እንዳልሆነ በመናገር ቀልዶበት ትቶት ወደ መኝታ ክፍሉ ሲገባና በድጋሚ በደቂቆች ውስጥ ሌላኛው ልጁ ፉፓን መጥቶ ግን ብቻ ክላናገር እፈልጋለሁ በማለት ወጥተው መነጋገር ሲጀምሩ የሟች እናቴን የአንገት ሐብል ለምን ሰጠካት በማለት ከሱ ጋር መጨቃጨቅ ሲጀምርና የፈለገውን ነገር ማድረግ እንደሚችል እሱ ግን በመናገር አና ከክፍሉ ሲያስወጣውና ምንም ነገር ማድረግ ያቃተው ፉፓንም ንዴቱን ለማስታገስ ወደ መኝታ ክፍሉ አምርቶ አደንዛዥ እጾችን በመጠቀም ራሱን ሲያደነዘዘም ይታያል። በሰዓቱ ወንድሙ ማቭንም ቢሆን ንዴት ውስጥ ሆኖ የአባቱን የመኝታ ክፍል ቢደበድብም ከውስጥ ቆልፎት ስለነበር ግን ሊከፍትለት አልቻለም ነበር። ታዲያ የዛኑ ቀን ላይ ከሰዓታቶች በኋላ አመሻሻ አካባቢ ከፎቁ ላይ ወድቆና ሞቶ ካይሙክ ልታገኘውም ችላለች። በመቀጠልም እይታችን በፊልሙ መጀመሪያ ላይ ወደ ተመለከትነው ጊዜ ሲወስደን ከቀብር ፕሮግራሙ በኋላ ባለቤቷን በሞት በማጣቷ ካይሙክ አዝና ቆማ ያለ ብቻዋን ሊያናግራት እንደሚፈልግ ማቭን በመናገር በመኪናው ጸጥ ወዳለ ቦታ ይዟት ይሄድና የምትፈልገውን ያክል ገንዘብ ሰጥቷት ከቤቱ ለቃ እንድትወጣ ሀሳብ ሲያቀርብላት ካይሙክ ግን ውድቅ ስታደርግበትና በዚህም ነገር ተናደው ዝናብ ቢሆንም ከመኪናው እንድትወርድ አድርጎ ግን ትቷት ወደ ቤት ሲመለስም ይታያል። እሷን ብትሆን ወደ ቤቷ እየተመለሰች ከዚህ ቀደም ፖሊሶች የነገሯትን ነገር ማስታወስ ጀምራ ግድያ እንደሆነ ተጠራጥራ ነግራቸው የነበረ ቢሆንም መርማሪ ፖሊሶቹ ግን ከከፍታ ላይ ዘለው ራሱን አጥፍቷል በማለት ኬዙ ሊዘጉት እንደቻሉ ትዝ ሊላትም ችሏል። አሁን ላይ ባለቤቱ በመሆኗ ግን በቀጣዩ ቀን ጠዋት ላይ ከቤተሰብ አባላቶቹ ጋር ቁርስ ለመመገብ አንድ ጠረጴዛ ላይ የተቀመጡ ሲሆን ገና ሲመለከቷት ግን ንቀዋትና ተናደው እነ ኪታ ከተቀመጡበት ተነስተው ወደ ክፍላቸው ሊገቡም ችለዋል። እንዲሁም እሷ በቀረበላት ምግብ ውስጥ ጸጉርን ሳይቀር ልታገኝ የቻለች ሲሆን የምታስብላት በማስመሰል ራያም አገልጋዮቹን በሙሉ ጠርታ ልትቀጣቸው ስትሞክርና በተቃራኒው ካይሙክ ግን ምግቧ ውስጥ ያገኘችው ጸጉር ከራሷ ከራያ ጸጉር ጋር ቀለሙ አንድ አይነት በመሆኑ እሷ ራሷ አውቃ እንዳደረገችው ገብቷት ሰራተኞቹን እንዳይቀጡ ልታደርግም ችላለች። ከደቂቃዎችም በኋላ ቢ የተባለች አገልጋይ ወደ ክፍሏ ቡና ይዛላት በመግባት ከዚህ ቀደም አብረው ይሰሩ ስለነበር እንደ ጓደኛዋ ቆጥራ ሁሉም የቤተሰብ አባላቶች ስለሚጠሏት ከዚህ ቦታ ለቃ ብትሄድ እንደሚሻል ስትመክራትና በተቃራኒው ካይሙክ ግን የሟቹ ባለቤቷን ሞት ጉዳይ ካላጣራች በስተቀር ከዚህ ቤት ለቃ እንደማትወጣ ስትነግራትም ይታያል።
በተመሳሳይ ሰዓት ላይ ካምፓኒ ውስጥ ደግሞ ፉባ ለቦርድ አባላቶችና ለባለ አክሲዮኖች አዲሱ ሲዮ አድርገው እሱን እንዲመርጡት ለማሳመን እየሞከረ ሲሆን ወንድሙ ማቭን ስለዚህ ጉዳይ ካወቀ በኋላ ግን እሱም ሳይቀር ወደ ቦታው መጥቶ እኔ ብቁ ስለሆንኩ እኔን ምረጡኝ በማለት ሁለቱም ግራ እያጋባቸውም ይገኛል። በቀጣዩም ቀን ላይ ራያ ካይሙክን ወደ ክፍሏ እንድትመጣ አስጠርታት የሟች ሮንግሮጅ ባለቤት በመሆኗ ወደ አንድ የእርዳታ ፕሮግራም መሄድ እንዳለባት ስትነግራትና በአለባበሷ እየናቀች አስቀድማ ግን ወደ አንድ ልብስ ቤት ወስዳት ታዋቂ ዲዛይነርን መርጣ ልብስ ስታሰራላትም ይታያል። በተመሳሳይ ሰዓት ላይ እቤቱ ባዶ በመሆኑ ከሰራተኞቹ መካከል አንደኛዋ ካያ ወደ ራያ ክፍል በመግባት የራያን አንደኛውን ልብስ ለብሳ አልኮል መጠጥ እየጠጣች እንደሷ ለመሆን እየሞከረች ሲሆን እይታችንን በትውስታ ወደ ኋላ ወስዶን ይቺ ሴት የሜቨን ሹፌር ቲያን ፍቅረኛ እንደሆነችና በእሱ ምክንያት ይህንን ስራም ልታገኝ እንደቻለች ምንም ያክል ፍቅረኛዋ ቲያን ቢያውቅም ለማቭን ሳይቀር የሚፈልገውን እያደረገች እንደ ቅምጥ እንደምታገለግለውና በሚስቱ ራያ ስለምትቀናም አሁን ላይም እሷን ለመምሰል እየሞከረች እንደሆነ ነው። በተመሳሳይ ሰዓት ላይ ማቭን የካምፓኒያቸውን ጠበቃ እያናገረ የሟች አባቱን ኑዛዜ እንዲቀይርለት ሊያሳምነው እየሞከረ ሲሆን ጠበቃው ግን ምንም ያክል እንደ ስጦታ ከፊት ለፊቱ ዳይመንዶች ቢቀርቡለትም በሀሳቡ ሳይስማማ ትቶት ሊሄድም ችሏል። ይህ ክስተትም ስላናደደው ወደ ቲያን ጋር ደውሎ እርምጃን እንዲወስድ ትዕዛዝንም ሰጥቶታል። ከሰዓታቶች በኋላ ከቅምጡ ካያ ጋር ተገናኝቶ አሪፍ ጊዜን ካሳለፈ በኋላ ነፍሰ ጡር እንደሆነ ስትነግረው በድንገት ጸባዩ ተቀያይሮ ምንም ያክል ብትለምነውም ጉልበት እየተጠቀመ ግን በፍጥነት እንድታስወርደው ሊያስፈራራትም ችሏል። በዚህም ምክንያት እያለቀሰች ወደ ቲያን ጋር አምርታ የተፈጠረውን ስትነግረውና ወደዚህ ስራ ያስገባት እሱ በመሆኑ በቻለው አቅም በልጁ ጉዳይ እንደሚረዳት ቃል ሲገባላትም ይታያል። በሰዓቱ ካይሙክ የባለቤቷን ሞት ለማጣራት እየሞከረች ሲሆን የደህንነት ካሜራ ቅጂውን ብትመለከትም በሚያሳዝን ሁኔታ በሱ መኝታ ክፍል አቅራቢያ ያለው ደህንነት ካሜራ ግን እንዳይሰራ ተደርጎ እንደነበር ልትረዳም ችላለች። በመቀጠልም ወደ እርዳታ ፕሮግራሙ ቦታ ቀይ ቀሚስን ለብሳና አምሮባት ያመራች ሲሆን ራሷ ራያ ሳትቀር ቦታው ላይ የተሰበሰቡት ሰዎች በሙሉ ግን ጥቁርና ነጭ ልብስን ብቻ ለብሰው ስለነበር ልታግዛት አስመስላ አስቀድማ እንዳታለለቻት ሲገባትና ይሄ ብቻ ሳይሆን ንግግሮችን ለማድረግ ወደ መድረኩ እንድትወጣ ስትጠየቅም ሰዎቹ በሙሉ እየተቋቁሙና እያፈጠጡባት ስለነበር ፈርታ ዝም ስትል አጋጣሚውንም ተጠቅማ ራያ በሷ ቦታ በመውጣት ንግግሮችን ስታደርግና እኔ እጠራለሁ በማለት እየጠበቀ የነበረው ፉባም ባለመጠራቱ እየተናደደም ይገኛል። ከደቂቃዎች በኋላ ማቭንም ቢሆን ወደ ጠበቃው ጋር አምርቶ ሴት ልጁ አደንዛዥ ዕፅን ስትጠቀም የሚያሳየን የቪዲዮ ቅጂ እያሳየው ይህንን ተጠቅመው በማስፈራራት አስቀድሞ ባቀረበለት ሀሳብ እንዲስማማ ሲያስጠነቅቀውም ይታያል። በሌላ በኩል ቲያንም ቢሆን የተባለችውን ነገር ካላደረገች ማቭን እንደሚጎዳት አስቀድሞኑ ስለሚያውቅ እንድትስማማ አድርጎ ካለምንም አማራጭ ወደ ሆስፒታል ይዟት በመሄድ ቢያዝንም እንድታስወርደው ግን እያስደረጋትም ይገኛል። የእፍረት ስሜት የተሰማት ካይሙክ ደግሞ ልክ እንደ ድሮ የአገልጋዮችን ልብስ ከለበሰች በኋላ ከዚህ በኋላ የቤተሰቡ አባል በመሆን መቀጠል እንደማትፈልግ ወደ ድሮ ስራዋ ልትመለስ እንደሆነ ለራያ ስትነግራትና በሰማችው ነገር ራያም ደስተኛ ሆና እንድትሰግድላት አድርጋ እግሮቿን ጭንቅላቷ ላይ እየሰቀለችባትም ይገኛል። በቀጣዩም ቀን ላይ የፉባ ሴት ልጅ የሆነችው ኪታ ደግሞ ዲዛይን ያደረገችውን ልብስ ለጓደኞቿ እያሳየች ሲሆን ጓደኛዋ ዶምም እዛ ቦታ ላይ ያለችውን አገልጋይን ቢን ለብሳው መመልከት እንደሚፈልግ ሲነግራትና ኪታም በዋነኝነት ልብሱን ለመመልከት አስባ እንድትለብሰው አድርጋ ፎቶዎችን እንደ ሞዴል እንድትነሳ ስታደርግና አምሮባት ስለነበር ግን ጓደኞቿ ሲያደንቋት ተናዳ ልታዋርዳት አስባ እያየንሽ ልብሱን አውልቂው ስትላትና ቢግንም ቢ በምትልበት ሰዓት ላይ ጉልበት ተጠቅማ እርቃኗን እንድትቆም ስታደርጋት ይሄም አልበቃ ብሏት ጓደኞቿን ፎቶ እንዲያነሷትም ስታደርግም ይታያል። በተፈጠረው ነገር አዝና ቤቷ ከተመለሰች በኋላ እህቷ ደውላላት የእናታቸው ህመም እየባሰ እንደሆነ ለሕክምናውም ሆነ ለእሷ ትምህርት ገንዘብ እንድትልክ ስትጠይቃትና እዚህ ስቃያን እያየች ቢሆንም እሷን ብትሆን ደስተኛ እንደሆነች አስመስላ ስልኩን ስትዘጋውና በድጋሚ ኪታ መታ ግን በስራ ሰዓት ለምስልክ ታወራለች በማለት ተጨማሪ ስራዎችን እንደ ቅጣት ልትሰጣትም ችላለች። እንዲሁም የልብስ ዲዛይን ችሎታ ስለነበራትም እስከዛሬ እሷን እያሰራች የራሷ አስመስላ ለገበያ ልታወጣም ችላለች። በመቀጠልም እይታችን ከሁለት ቀናቶች በኋላ እሷ ሳትቀር በተገኘችበት ጠበቃው የቤተሰቡን አባላቶች ሰብስበው የኑዛዜ ወረቀቱን ማንበብ የጀመረ ሲሆን ለፉፓና ለባለቤቱ ፓቻ በአጠቃላይ 40%፣ ለሁለተኛ ልጁ ማቭንና ለባለቤቱ ራያ ደግሞ የቀረውን 60% እንዲሰጠና የድርጅቱ አስተዳደር በመሆን ማቭን እንዲመረጥ እንደተናገረ ያነበበ ሲሆን ለባለቤቱ ካይሙክ ምንም ባለመስጠቱ ሲገረሙና የመጀመሪያ ልጁ እሱ በመሆኑ በተለይ ፉባ ይህንን ነገር አላምንም በራሴ ያጣራለሁ በማለት ተናዶ ከቦታው ለቆ ሲወጣም ይታያል። በተቃራኒው ማቭን ደግሞ እቅዶቹ በሙሉ በመሳካታቸው ከሚስቱ ራያ ጋር ደስተኛ ሆኖ እያከበረም ይገኛል።
ጥርጣሬ የነበረባት ካይሙክ ግን ከደቂቃዎች በኋላ ወደ ትልቁ ልጁ ፉባ ጋር አምርታ የእናቱ የሆነውን የተሰጣትን የአንገት ሐብል ስጦታ ከመለሰች በኋላ አባታቸው ራሱን አጥፍቶ ሳይሆን ተገሎ እንደሆነ እንደምትጠራጠር የሆነ ጊዜ ላይ በቁጣ ማቭንን ከክፍሉ ሲወጣ ተመልክታ እንደነበርና እሷንም ቢሆን ሊያስፈራራት ሞክሮ ስለነበር እሱ እንደገደለው እንደምትጠራጠር ስትነግረውና ፉፓ ግን ማስረጃ ይዛ እንድትመጣ በግምት እንዳታወራ በመናገር ከክፍሉ ሲያስወጣትም ይታያል። በሚስጥር ቢይዙትም ኪታ ደግሞ ከሻተር ጋር የፍቅር ግንኙነት ውስጥ የምትገኝ ሲሆን ስለ ሁለቱ የማያውቁ ሴቶችም እሱን ለመቅረብ በሚሞክሩበት ሰዓት ላይ መቅናት ስትጀምርና ቤተሰቦቿ ለትምህርት ወደ ፓሪስ ሊልኳት ቢያቀዱም ከእሱ ጋር ለመሆን ብቻ ብላ ግን ወደ ኒውዮርክ እንዲልኳት ለማድረግ እየሞከረችም ይገኛል። ታዲያ ስለ ግንኙነታቸው የሚያውቀው ብቸኛ ሰውም ጆ የተባለው ሹፌሩ ብቻ ነው። በቀጣዩም ቀን ላይ እንደ ሁል ጊዜው ፉፓ ወደ ካምፓኒው ቢያመራም በገዛ ወንድሙ ማቭን አማካኝነት የማለፊያ ካርዱ እንዳይሰራ ተደርጎና አባታቸው ይጠቀምበት ከነበረው ቢሮ እንዲወጣ ተደርጎ ራሱን ያገኘው ሲሆን ስለ ጉዳዩ ሊያናግረው ቢሞክርም ማቭን ግን ምንም አይነት ርኅራኄ ሊያሳየው አልቻለም ነበር። ኪታ ጋር ስንመለስ ደግሞ ጓደኞቿ እሷ ከሰራቻቸው ዲዛይኖች በላይ አገልጋዩ ባያ የሰራችውን እያደነቁ ስለነበር ከክፍሉ እስኪወጡ ድረስ ጠብቃ ጥፋት የሌለባትን ባያን በአሰቃቂ ሁኔታ ጣቷን በልብስ መስፊያ ማሽኑ እንዲወጋ እያደረገች ስጎዳትና ሕክምናን ለማግኘት እያለቀሰች እሷም ከክፍሉ ስትወጣ ውጭ ላይ ተቀምጦ የነበረው ጆ ተመልክቶ ሊረዳት ሲሞክርም እናያለን። የዛኑ ቀን አመሻሽ አካባቢ ማቭን የካምፓኒው አዲሱ ሲኢኦ ሆኖ በመመረጡ የሚያውቃቸውን ሰዎች ጠርቶ ፕሮግራሞችን ያዘጋጀ ሲሆን ካይሙክም ብትሆን በፕሮግራሙ ላይ እንደ አገልጋይ ሰራተኛ ሆና መስራቷን ስትቀጥል የተመለከታት አንደኛው ተጋባዥም የሟቹ ሮንግሮጅ ባለቤት ሆና ምን እያደረገች እንደሆነ ሲጠይቃትና ተንኮለኛዋ ራያ ግን ለቤተሰባችን አትመጥንም፣ ቦታዋ እዚህ ነው በማለት ልታዋርዳት ስትሞክርም እናያለን። የደስታ ስሜት ውስጥ ያለው ማቭን ደግሞ ለተሰበሰቡት ሰዎች ልክ እንደ ዝናብ ብዙ ገንዘብ የሚያወጡ እንቁዎችን እንዲበተንላቸው ያደረገ ሲሆን ወንድሙ ፉፓን ቢናደድበትም ደስተኛ እንደሆነ እያስመሰለ ንግግሮችን ሲያደርግና ከኋላቸው በድንገት እየተላለፈ የነበረው የማቭን የማስታወቂያ ቪዲዮ ተቀይሮ ግን ከክፍሏ በቀጥታ ስርጭት ኪታና ሻተር አሪፍ ጊዜን ሲያሳልፉ መተላለፍ ሲጀምርና ሁለቱም የአጎት ልጆች በመሆናቸው በክስተቱ ቤተሰቦቻቸው ሲዋረዱ ተጋባዥ እንግዶቹንም እንዲወጡ ካደረጉ በኋላ ወደ እነሱ ጋር ሲያስቆማቸውና ኪታን አባቷ ሊደበድባት ሲደርስ እናቱ ግን ስታረጋጋው በተመሳሳይ መልኩ ማቭንም ቢሆን ሻተርን እየደበደበው የወደፊቱ የካምፓኒው ሲኢኦ የመሆን እድልን አታል ሲለውና በተቃራኒው ሻተር ግን የቤቱን የደህንነት ካሜራ ቅጂ ሲያጠፍ የነበረውን ክስተት አስታውሶት ወደ ክፍሉ በመመለስ የደበቀበት ቦታ ቢፈልገውም አስቀድማ ካይሙክ አግኝታውና ወስደው ስለነበር ግን ሳያገኘው ሲቀርና መኪናውን በፍጥነት እየነዳ ከቤቱ ለቆ ሲወጣ ሄልሜት ያደረገ ሞተረኛ ግን ተከታትሎ መንገዱን በመዝጋት አስቆሞት ፊቱ እንዳይታይ ሄልሜቱን እንዳደረገ በከባዱ ሲደበደበውም ይታያል። እይታችንም በትውስታው ወደኋላ ወስዶን ከጥቂት ዓመታቶች በፊት ከሹፌሩ ጋር በሞቅታ ስሜት ውስጥ ሆኖ መኪና እየነዳ ያለ አደጋ ደርሶ የአንድ ሰውን ሕይወት እንዲጠፋ ምክንያት ሆኖ እንደነበር፣ በአንድ በኩል የአባቱን ቁጣ በሌላ በኩል ደግሞ ወደ እስር ቤት እንዳይገባ ስለፈለገ ሹፌሩ ላይ እንዲላከክ አድርጎ እንደነበር ልናይም ችለናል። ከትውስታችን ስንመለስ በማህበራዊ ድረገጾች ላይ ስለ እነሱ ቤተሰብ መወራቱን የቀጠለ ሲሆን አደጋ የገጠመው ሻተርም ሳይቀር ሕክምና ቦታ ተወስዶ በጽኑ ህሙማን ክፍል ውስጥ ገብተው ከመጠን በላይ ልቡ በመድከሙ ንቅለ ተከላ ሊደረግለት እንደሚገባ ሊነገራቸውም ችሏል። የምትወደው ኪታን ብትሆን ወደ ሆስፒታል ሄዳ ልትጎበኘው ብትፈልግም ከክፍሏ እንዳትወጣ አድርጎ አባቷ ግን ሲከለክላትና በሞትና በህይወት መካከል ሻተር ውስጥ ቢሆንም እሱ ያደረገው በሚመስል መልኩ በአደጋው ግን ሳያዝንለት ሲቀርም ይታያል። የኪታ ውሻ ከጠፋ እንኳን ለመገኘት እንዲረዳት አስቀድማ አንገቱ ላይ የደህንነት ካሜራን አስቀምጣ ስለነበር ይሄ ካሜራ የቀረጸው ቪዲዮ ሊተላለፍ የቻለ ሲሆን አሁን ላይም ካይሙክ ከሁሉም ነገር ጀርባ እጅሽ አለበት ወይ በማለት ቢን ስትጠይቃትና እኔ አይደለሁም ወይንም ነኝ የሚል ቃልን ግን ከአንደበቷ ሳሰማ በዝምታ ስትሞላም ይታያል። ከሻተር የሰረቀችውን ቅጂ ተጠቅማ ግን ፉባና ባለቤቱ እንዲመለከቱት ያደረገች ሲሆን የሟች አባታቸውን በር ለመክፈት ማቭን ሲታገል የቪዲዮ ቅጂውም ስለሚያሳይ ይህንን ተጠቅሞና አስፈራርቶ ካምፓኒውን የራሱ ለማድረግ ፉባ እያሰበበትም ይገኛል። በቀጣዩም ቀን ላይ ፖሊሶችን ጠርቶና ማስረጃውን ሰጥቶ ዳግም ምርመራው እንዲጀምር ያስደረገ ሲሆን በሰራችው ስህተት አማካኝነት ቢ ለጊዜው ከስራዋ ብትባረርም ፖሊሶቹ ግን ማቭን ወደ ቤት እስኪመለስ ድረስ የቀሩትን ሰራተኞችና ሁሉንም የቤተሰቡን አባላቶች ማናገር ሲጀምሩ ጥቂት ደቂቃዎችን እንደቆዩ ግን ከበላይ አመራር ተደውሎላቸው ከቦታው ለቀው እንዲወጡ ትዕዛዝ ስለተሰጣቸው ምንም ያክል ማቭን ወደ ቦታው ቢመጣም ሳያስሩት ግን ትተውት ከቦታው ለቀው ሲወጡና ይህም ክስተት ከመጠን በላይ ፉባን እንዲገረም
ሲያደርገው በቀጣዩ ቀን ላይ ስለ ጉዳዩ ደውሎ ለማጣራት ቢሞክርም ኬዙ እንደተዘጋ በድጋሚ ምርመራም እንደማያደርጉ ትላንትና የሰጠው የቪዲዮ ቅጂ ሳይቀር እንዲጠፋ እንደተደረገ የተረዳ ሲሆን ትላንትና ባደረገው ነገር ወደ ካምፓኒው ሲያመራ እንኳን እቃዎቹን በሙሉ በሩ ላይ አስቀምጦለት ከስራው እንዳባረረው ሳይቀር ሊረዳም ችሏል። የሻተርና የአባቱ ማቨን ሹፌር የሆኑት ጆና ቲያም ደግሞ ሁለቱም ወንድማማቾች ሲሆኑ ስለ ጥቃቱ ማቨን እያጣራ ከቆየ በኋላ ጆ እንዳጠቃው መረጃ ሲደርሰውና እንዳላወቀባቸው አስመስለው ሁለቱንም ወደ ድልድይ ጫፍ ላይ ከወሰደ በኋላ በሽጉጥ እያስፈራራ ለቲያም ገፍትሮ እንዲጥለው ትዕዛዝን ሲሰጠው ለወንድሙ ለመከላከል ብሎ ቲያም ግን የጽዳት ሰራተኛ የነበረችውን ካዩን ካለ ፍላጎቷ ልጇን እንድታስወርድ ስላደረጋት ተናዶበት እሱ እንዳደረገውና ምንም አይነት ጥፋት ወንድሙ እንደሌለበት ሲናገር በዚህም ምክንያት ማቨን ቀይሮ እሱን ራሱን እንዲገፈትረው ሲነግረውና በድጋሚ ቲያን ግን የወንድሙን እጅ ማቆሸሽ ስላልፈለገ ራሱ ዘሎ በመውደቅ ራሱን ሲያጠፋም ይታያል። ይሄ ብቻ ሳይሆን ማቨን የበቀል እርምጃውን የጀመረ በሚመስል መልኩ ለአገልጋይ ሰራተኞቹ ክፍላቸው ውስጥ ባለው ቴሌቪዥን አማካኝነት ከስራው የተባረረችው ቢ ልክ እንደ እስረኛ አንድ ክፍል ውስጥ ተዘግቶባት ስትሰቃይ እነሱም እንዳይደግሙት ቪዲዮውን እንዲመለከቱ ሲያደርግና ከማንም በላይ ጓደኛ የሆነችው ካይሙክ ስታዝንላትም ሊያሳስረው ሞክሮ የነበረውን የገዛ ወንድሙ ፉፓን ሳይቀር ከነ ቤተሰቦቹ ከዚህ ቤት ለቆ እንዲወጣ ትዕዛዝን ሲሰጠውም ይታያል። ፉባ ግን እንዲህ በቀላሉ ተስፋ ቆርጦ ስላልነበር ከባለቤቱ ጋር እቅዶችን አውጥቶ በሰዓቱ ሻተር ጽኑ ህሙማን ክፍል ውስጥ ሆኖ እየተሰቃየ ስለነበር ልጇ የልብ ቀዶ ጥገና ሕክምናን እንዲያገኝ እንዲረዷት በምትኩ ያላትን የአክሲዮን ሼር ለፉባ እንድሰጠው እንድትስማማ ያደረጓት ሲሆን የታቀደለትን ነገር ያላወቀው ማቨን ደግሞ ቅጣቷን እስክትጨርስ እያሰቃያት ቆይቶ ቢን ዳግም ወደ ቤት እንድትመለስ ሲያደርግና በቻለችው አቅም ካይሙክም ልትንከባከባት ስትሞክር ይሄም አልበቃ ብሎት ካይሙክን ሳይቀር ወደ ክፍሉ እያስጠራ እዚህ ቤት ውስጥ ያሉ ነገሮች በሙሉ የእሱ ንብረት እንደሆኑ ተናግሮ የማትፈልጋቸውን ነገሮች እንድታደርግ እያስገደዳትም ይገኛል። በቀጣዩ ቀን ላይ ግን በስምምነታቸው መሰረት ለልጇ ሻተር ሕክምና የሚለግስለትን ሰው አግኝቶና ቀዶ ጥገናውን አስጀምሮት ሰነዶቹን ተቀብሎ በኩራት ወደ ቤቱ ጉዞውን የጀመረ ሲሆን እየጠበቀው ከነበረው ከማቨን ጋር ተገናኝቶ ከሚስቱ እንዴት አድርጎ አክሲዮኑን እንዳገኘና በቅርቡ ካምፓኒውን የራሱ ማድረጉ እንደማይቀር መናገር ሲጀምር በተቃራኒ ማቨን ግን እየሳቀበት አስቀድሞ እሱ ከገዛ ሚስቱ ራያ አክሲዮኗን አጭበርብሮ ወስዶ ስለነበር አሁንም እንዳልተሳካለት ሲነግረውና ከሚስቱ ፓቻን 15%ን ቢወስድም እኔ ደግሞ ከሚስት ክራያ ያላትን ወስጃለሁ በማለት እንደማይበልጠው ሲነግረውም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ። በአጋጣሚ አንድ ቀን ላይ ማቨን ካርሎስ ከተባለ የውጭ ዜጋ ጋር የስራ ስምምነቶችን ለማድረግ ጀልባና ባህር ዳርቻ አካባቢ እየተዝናኑ ሲሆን ካይሙክና ቢን ጨምሮ አንዳንድ የቤቱን ሰራተኞች ሳይቀር እዚህ ቦታ ላይ ሳይቀር መጥተው እንዲያገለግሉ እያደረጋቸውም ይገኛል። አስቀድማ ካይሙክ ግን ሹፌር ከሆነው ከጆና ከገዛ ወንድሙ ፉፓ ጋር እቅዶችን አውጥታለት የነበረ ሲሆን እየተዝናኑ ቆይተው ቀኑ ወደ አመሻሽነት ሲቀየርም ተመችታውና አተኩሮ እየተመለከታት ካርሎስ ወዷት ስለነበር የካርታ ጨዋታዎችን ተጫውተው ካሸነፈ በኋላ ምሽቱን ከሷ ጋር ለማሳለፍ ከማቨን ፍቃድን ሲያገኝና እዚሁ ባህር ዳርቻው አካባቢ ትቷቸው እሱ ከወንድሙና ከጆ ጋር በጀልባ ጉዞ ሊቀጥልም ችሏል። ታዲያ ጥቂት እንደተጓዙ ከእይታ ሳይርቁ ግን ብዙ መጠጥን ጠጥቶና ማቨን ሰክሮ ስለነበር ለወንድሙ ለመበቀል ጆ ሊገለው መዘጋጀት ሲጀምርና ፉፓ ላይ አስቆመው ባይሞክርም ራሱ ጆ ግን የመግደል ድፍረትን ስላላገኘ ሁለተኛውን እቅዳቸው ለመከተል አስበው ማቨንን አስቀድመው ወደ ውሃ ውስጥ ገፍትረው ሲጥሉትና ሙሉ ጀልባው ላይ ጋዝን ደፍተው እሳትን ካያያዙ በኋላ እነሱም ሳይቀር መከላከያ ለብሰው ወደ ውሃው ዘለው ሲገቡ መርከቡ ሲፈነዳም የነ ካርሎስን ትኩረት ሲሰርቅና ይህንን አጋጣሚ ተጠቅማ ካይሙክም ከሰውየው ስታመልጥም ይታያል። በጥቂት ደቂቃዎች ውስጥ የነፍስ አድን ሰራተኞች መጥተው የግድያ ሙከራ ሳይሆን አደጋ እንደተፈጠረ በማሰብ ሶስቱንም ከውሃ ውስጥ ማውጣት ሲችሉና እነ ፉባ ባይጎዱ ማቨንን ግን ወደ ሆስፒታል እየወሰዱት እያለ እስትንፋሱ እስካሁን ብትኖርም አውቆ ፉባ ግን ራቅ ወዳለ ሆስፒታል አምቡላንሱን እንዲነዳው ለሹፌሩ ከፍሎ ወደ ሆስፒታል እየሄዱ እያለ ህይወቱ ሲያልፍም ይታያል። የቀብር ፕሮግራሙ ከተከናወነ በኋላ ፖሊሶች ከባድ የተባለ አደንዛዥ ተጠቅሞ ውሃ ውስጥ ታፍነው ህይወቱ እንዳለፈ ሪፖርት ያደረጉ ሲሆን በጥቂት ቀናቶች ውስጥ ማቨንም ቢሆን የእሱን ቦታ ተክቶ ድርጅቱን ማስተዳደርም ጀምሯል። በእቅዶቹ መሰረት አሁን ላይ ሁሉም ነገር ቢስተካከልም ከከተማ ውጪ ለንደን ውስጥ እየኖረ ባለው በጠበቃቸው አማካኝነት ግን ከዚህ ቀደም ማቨን አስፈራርቶ ኑዛዜውን እንዲቀየር እንዳደረገ መረጃ ከደረሰው በኋላ ከመጠን በላይ ተናዶ ትክክለኛውን ኑዛዜ ይዞ ወደ ሀገር እንዲመለስ ትዕዛዝ ሲሰጠውና ስለዚህ ነገር የምታውቀው የማቨን ባለቤት ራያን ሳይቀር ከአንዳንድ ወደ ቤቱ እንደተመለሰ ባለቤቷን በማጣቷ ሀዘን ላይ ብትሆንም እያሰቃየ ግን በፍቃዷ ከቤቱ
ከቤቱ ለቃ እንድትወጣ ሲያደርግና በባህሪው መቀየር አማካኝነት የገዛ ሚስቱ ፓቻ ሳትቀር እንዲፋቱና ድርሻዋን እንዲሰጣት ብትጠይቀውም እንዲፋቱ ቢስማማም 5 ሳንቲም እንደማታገኝ ግን አስቀድሞ ሊያስጠነቅቃትም ችሏል። የሚፈልገውን ነገር በሙሉ በእጁ ማስገባት ቢችልም የመኖሪያ ቤት ውስጥ ከሰራተኞቹ በስተቀር ማንም ሳይኖር ሁሉም ትተውት ሊወጡም የቻሉ ሲሆን 2 አዳዲስ የስራ አጋሮችን አምጥቶ የስራ ስምምነት ለማድረግ ከነሱ ጋር ከተደራደረ በኋላ አሁን ላይ የሚኖርበትንና ቅንጡን ቤት ሳይቀር ለመሸጥ ያቀደ ሲሆን ከህፃነቱ ጀምሮ ተንከባክባ ያሳደገችዋ ሴትም ይሄ ቤት የአባቱ ርስት እንደሆነና መሸጥ እንደሌለበት ብትመክረውም በማይመለከታት ነገር ጣልቃ እንዳትገባ ተናግሮ እሷ ላይ ሳይቀር እጁን ሊያነሳ ሞክሮም ነበር። ከጥቂት ቀናቶች በኋላ ከሀገር ውጭ የነበረው ጠበቃው ወደ ቤት ተመልሶ ይመጣና ኑዛዜውን አባቱ ሲጽፍ ቪዲዮ ራሱን እየቀረጸ ስለነበር ያንን ቅጂ ማሳየት ሲጀምርና ባልጠበቀ ሁኔታ ካምፓኒውን እንድትመራ መርጦ የነበረው ካይሙክን እንደነበር እንዲሁም ኑዛዜውን ሲጽፍ ሳይቀር በቪዲዮ ላይ ከጎኑ ቆማ ትታይ ስለነበር ማቨን ያኔ ጠበቃውን ተጠቅሞ እንዲቀየር ሲያደርግ እውነታውን እያወቀች ለምን እንዳልተከራከረች ግራ የገባው ሲሆን ብቻዋን እስክትሆን ድረስ ጠብቆ እቅድሽ ምንድነው? አባታቸው ሮንግሮጅንስ የገደለችው እሷ እንደሆነች በሚጠይቃት ሰዓት ላይ አይኖቿን ባቀረው ስስቅበትና እይታችንን በትውስታ ከ5 ዓመታቶች በፊት ወደ ኋላ ወስዶን የተለያዩ ፈተናዎችን አልፋ እዚህ ቤት ውስጥ ስራዎችን ከጀመረች በኋላ ለወራቶች ያክል የቤተሰቡን አባላቶች ለማስተዋል መከተል ያሉባትን ህጎችንም ለመልመድ እየተቸገረች እንደነበርና ቀናቶች ሲቆጠሩ ግን ማቭንና ካያ ስለነበራቸው ድብቅ ግንኙነት ትልቁ ልጁ ፉባ ስለሚጠቀሙ አደንዛዥ ዕፅም ሆነ ብዙ ሚስጥሮችን ማወቅ እንደጀመረች ይሄ ብቻ ሳይሆን አብራት ትሰራ የነበረችው ዳው ሳትቀር የቤቱ አባወራ በሆኑ በሮንግሮጅም ሆነ በማቨን አማካኝነት ካለ ፍላጎቷ ጥቃት ይደርስባት እንደነበርና ከአቅሟ በላይ ሲሆንባት ራሷን ልታጠፋም እንደቻለች ከዚህም ክስተት በኋላ ሮንግሮጅ በተራዋ እሷን አልኮል መጠጥ እያጠጣ ካለ ፍላጎቷ ጾታዊ ጥቃት ያደርስባት እንደጀመር ልክ እንደ ዳው ተስፋ ቆርጣ ራሷን ከማጥፋት ይልቅ ግን ልክ እንደ ባሪያ በመሆን ለዓመታቶች የሚወዳቸውን ነገር አጣርታ ከሱ ጋር በመቀራረብ ፍቅር እንዲይዘው እንዳደረገችና በተለይ በሁለቱ ልጆቹ ላይ ተስፋ እየቆረጠ ስለነበር እሷን አግብቷትና ልጅ ወልዶ ንብረቱን ለሱ እንደሚያወርስ አቅዶ እንደነበር የልደት ክብረ በዓል ቀኑ ላይም የሚጠጣው ሻይ ውስጥ ትልቁ ልጁ ፉባ የሚጠቀመውን አደንዛዥ ዕፅ ጨምራበት እንደነበርና ንብረቱን በሙሉ ለሷ እንደሰጣት የሚያሳይ ሐሰተኛ ወረቀትንም ይዛ ለማቨን አሳይታ እንዲናደድ እንዳደረገችው በሩን ለመክፈት እየታገለ የነበረውም በዛ ምክንያት እንደሆነ ልናይም ችለናል። ውስጥ ላይ ግን አባቱ በአደንዛዥ ዕፅ አማካኝነት ከከፍታ ላይ ቢራቢሮች እየገፈተሩት እንደሆነ በአይምሮ ስሎ ወደ ኋላ እየሸሸ በራሱ ሰዓት ወድቆ ህይወቱ ሊያልፍም ችሏል። አሁን ላይ ፉባ አባቴን ገለሻል በማለት ሊወቅሳት ቢሞክርም የገዛ ወንድሙ ማቨንን እንዲሞት ሲያደርግ ጆን ተጠቅማ ቪዲዮ ቀርጻው ስለነበር አሁን ላይ ያንን እያሳየችው ግን ይህንን ሁሉ ነገር ከሁሉም ሰራተኞች ጋር አቅዳ እንዳደረገችው እሱና ቤተሰቦቹ ተቀጣሪ ሰራተኞች ላይ እስከዛሬ ላደረሱት በደል በሙሉ በቀል እንደሆነ ስትነግረውና በንዴት ሊያጠቃት ቢሞክርም ሁሉም ሰራተኞች መጥተው ግን በስልካቸው ክስተቱን መቅዳት ሲጀምሩና እሱም የሚያደርገውን ነገር አቁሞ ሲወድቅም ይታያል። በፊልሙም የመጨረሻ ትዕይንት ላይ ከጥቂት ወራቶች በኋላ የአባቱ ሮንግሮጅ እና የወንድሙ ማቨን ገዳይ ነው በማለት ወሬ መናፈስ ሲጀምር ስለ ጉዳዩ ባለቤቱ የሰጠችውን ኢንተርቪው ከተመለከተም በኋላ ጠጥቶና ሰክሮ ከባር ለቆ እየወጣ ያለ በአጋጣሚ በዱርዬ ሌባዎች አማካኝነት በጩቤ ተወግቶ ወንድሙ ማቨን ሲሞት ያለውን ክስተት እያስታወሰ እሱም ህይወቱ ሲያልፍና ሚስቱ ፓቻን ብትሆን ከኢንተርቪው በኋላ ከሀገር ለቃ ልጇ ወዳለችበት ቦታ ስታመራና የልብ ቀዶ ጥገና አድርጎ ሳይሳካለት ስለሞተው ስለሻተር እናቱ ራያ እያሰበች ስታለቅስና ካይሙክና የስራ አጋሮቿ ደግሞ እስከዛሬ በቤተሰብ አባላቶቹ ለደረሰባቸው በደል በቀላቸውን ሙሉ በሙሉ አግኝተው በአባትየው ኑዛዜ አማካኝነት ሁሉም ንብረቱ ለሷ ተሰጥቷትና እዛ የቅንጦት ቤት ውስጥ የድሎት ህይወትን እያጣጣሙ አንድ ላይ ሲኖሩ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።